ይህን ቪዲዮ እስከ መጨረሻ ሳትመለከቱት ፔፐር ባግ ወደ ማምረት እንዳትገቡ። ይህን የምላችሁ አንዳንድ የሚያስፈልጋችሁ ነጥብ ላነሳላችሁ ፈልጌ ነው። ያ ማለት በአሁን ሰዓት በተለይም ፌስታል በአገራችን ከመከልከሉ ጋር ተያይዞ የተመረጡ ፌስታሎች ማለት ነው። ነገር ግን ይህንን ፔፐር ባግ ማምረት ስንጀምር ማጣራትና ማወቅ ያለብን ብዙ ነጥቦች አሉ ማለት ነው። ይህንን እነግራችኋለሁ። ቪዲዮን በመመልከት እስከ መጨረሻው ቆዩ። በመጀመሪያም እስቲ ፔፐር ባግ ለማምረት ምን ያስፈልገናል? በመጀመሪያ ደረጃ ፍላጎት ያስፈልጋል። መቀስ ያስፈልጋል፣ መቁረጫ ማለት ነው። መብሻ ያስፈልገናል፣ ቺንጋዎች ያስፈልጉናል፣ ልክ እንደ ማንጠልጠያ የምናደርግባቸው መስፊያዎች ሊያስፈልጉን ይችላሉ እንደ አስፈላጊነታቸው፣ ወይም ደግሞ ማስቲሾች ማለት ነው። እነዚህ ምን አይነት ማስቲሾች ነው የምንጠቀመው የሚለውንም ማወቅ መቻል አለብን። ማሽን ያስፈልገናል፣ ፎልድ የሚያደርግልን የሚያጥፍልን ማለት ነው። መስመር እያወጣ የሚያጥፉልን ማሽኖች ያስፈልጉናል። አነስተኛ ሊሆን ይችላል፣ መካከለኛ ሊሆን ይችላል፣ ከፍ ያለ ሊሆን ይችላል። ይህ የሚመሰረተው ባለን አቅምና ባለን ካፒታል ላይ ነው የሚመሰረተው። ነገር ግን ከመጀመሪያችን በፊት ምን ማድረግ አለብን? እነዚህ ነገሮች በደንብ ማጣራት ያስፈልገናል። ይሄም ብቻም አይደለም፣ የምናትምበት ያስፈልገናል። በተለይም በአሁኑ ሰዓት ስልክ ስክሪን ነው ብዙ ሰዎች እየተጠቀሙ ያሉት። ሌሎችም ሊሆኑ ይችላሉ። እንደ አማራጭ ይሄ ይቀርባል። ከስንት ብር እስከ ስንት ብር እነዚህ ማሽኖች ማግኘት እንችላለን? ገበያውን ወይም ደግሞ ማርኬቱን በደንብ ማየት መቻል አለብን። ኦኬ፣ በአጋጣሚ ሆኖ በእጃችን ያለው ገንዘብ እነዚህን ሁላ የምንላቸውን ማቴሪያሎች የምንገዛበት ገንዘብ አገኘን ወይም ደግሞ እጃችን ላይ አለን ብለን እናስብ። ማሽኑን ገዛን፣ መስፊያውን ገዛን፣ ማጠፊያውን ገዛን፣ መቁረጫውን ገዛን፣ መብሻውን ገዛን፣ ማስቲሹን ገዛን። ይሄ ሁላ ነገር ሰራንና አመጣን። ወደ ፕሮዳክሽኑ ልንገባ ነው ማለት ነው። ወደ ፕሮዳክሽኑ ስንገባ እራሱ ትዕግስት ይፈልጋል። የስራ ሰው መሆን መቻል አለብን ማለት ነው። መቼም ወደ ስራ እየገባን የስራ ሰዎች አይደለንም ብለን ራሳችንን እናስባለን የሚል ግምት የለኝም። ነገር ግን ማወቅ ያለብን ከዚህ ቀጥለው የምነግራችሁ ነገሮች ናቸው። ይኸውላችሁ ዋናው ችግር የሚነሳው እዚህ ጋር ሁላችንም ደስ ይለናል። ባጎችን ተመልከቱ። እነዚህ ማሳያችሁን ባጎች በሳይዝ ይለያያል፣ በዲዛይን ይለያያል፣ በኳሊቲ ይለያያል፣ በፕራይሱ ወይም ደግሞ በምንሸጥበት ዋጋዎች ላይ ይለያያሉ። እነዚህን ስናያቸው ሁሉም ነገር ደስ ይላል ስንጠቀም ወይም ደግሞ ተይዞ ስናይ በአይን ስናይ ማለት ነው። ነገር ግን አምርተን ወደ ገበያ ልናመጣ ስንል ምን ፈልገን ነው? ቆንጆ ቆንጆ ባጎችን አመረትን እንበል። ከዛስ በኋላ ወዴት ነው የሚሄደው ማለት ነው? ወደ ተጠቃሚው ነው የሚሄደው። ምናልባትም እኛ ያሰብንበት መንገድ የተለያየ ሊሆን ይችላል እንበልና ሁለት አማራጮች ልናቀርብ እንችላለን። አንደኛ እንደ አከፋፋይ ሆነን ለሱቆች ሊሆን ይችላሉ፣ ለቡቲክ ሊሆን ይችላል፣ ለኬክ ቤት ሊሆን ይችላል። ብቻ ምን እንበል እነዚህን ባግ መጠቀም የሚችሉና በብዛት ለሚረከቡን ሰዎች ማዘጋጀት ነው ማለት ነው። መቼም ለራሳችን አምርተን ለራሳችን ሱቅ ወይም ደግሞ ለራሳችን ቡቲክ ወይም ደግሞ ለራሳችን ኮስሞ ቤት ወይም ደግሞ ለሆነ ቦታ እንጠቀማለን ብለን ማሰብ አንችልም። ምክንያቱም ሬር ስለሆነ ማለት ነው በእነዚህ አይነት መልክ የሚጠቀሙ ሰዎች ማለት ነው። ይሁንና እነዚህ ሰዎች አምርተን ልንሰጣቸው ስንል በምን ያህል ዋጋ ሊረከቡን ይችላሉ? ምን ያህል ብዛት ሊረከቡን ይችላሉ? ከዛስ በኋላ እኛ የምናስረክብበትስ ዋጋ እንዴት ነው እየሰራ ነው የሚለውን ነገር ጥያቄ ያነሳልናል ማለት ነው። እዚህ ጋር ዋነኛው ነገር በአእምሯችን ይመጣል። ሊያስጨንቀን ይችላል፣ ሊያሳስበን ይችላል። ግን ማወቅ ያለብን ነገር አለ። አሁንም አያችሁ፣ ከማምረታችን በፊት ምን ያስፈልገናል? ማቴሪያሉን የምናገኝበት ቦታ ያስፈልገናል። ማቴሪያሉ ወይም ደግሞ ግብአቱ በተለይም ከፔፐሩ ጋር የሚያያዝ ከመስፋው ጋር የሚያያዝ ከማስቲሹ ጋር የሚያያዝ አክሰሰብል ነው ወይ? በፈለግነው ሰዓት እናገኛለን ወይ? በፈለግነው ጥራት እናገኛለን ወይ የሚለው ነገር ማየት መቻል አለባችሁ። ኦኬ አገኛችሁ እንበል፣ መልካም፣ ይጠፋል የሚል ግምት ስለሌለ ማለት ነው። ነገር ግን ካገኘንስ በምን ያህል ዋጋ ነው የምናገኘው? አንድ ባግ ለመስራት ስንት ብር ሊፈጅብን ይችላል? እዚህ ጋር ሂሳብ መስራት መቻል አለብን እንደ ንግድ ሰው። አንደኛ ለአንዱ ባግ የሚፈጀው ፍጆታ ስንት ብር ነው ብለን ሂሳብ መስራት መቻል አለብን። በብዛት ሊሆን ይችላል፣ በአነስተኛ ሊሆን ይችላል። የአንዷን ሲንግል ፕራይስ ማውጣት መቻል አለብን። ምን ያህል ወረቀት ፈጀ፣ ምን ያህል ማስቲሽ ፈጀ፣ ምን ያህል የሰው ኃይል የምናባክንበትን ጊዜ ሂሳብ ሰርተን ማስቀመጥ መቻል አለብን።
ከዚህ በኋላ ነው አንዷ ፔፐር ባግ ስንት ብር ፈጀች የምትለዋን ሲንግል ፕራይሷን ማስቀመጥ ያለብን። ዘን ወዴት እንሄዳለን? እሺ እንበልና 30 ብር ፈጀ ብለን እናስብ። በ30 ብር እንሸጣለን አንሸጥ? የሆነ ነገር አድን ማድረግ መቻል አለብን ማለት ነው። 1 ብር ሊሆን ይችላል፣ 2 ብር ሊሆን ይችላል። ስንት እንግዲህ ለማግኘት እንደምትችሉ እናንተ ማሰብ መቻል አለባችሁ። ይሄን ከጨመራችሁበት በኋላ ማርኬቱ ላይ ወይም ደግሞ ልናስረክበው የምንሄድበት ቦታ በዛ ዋጋ ይረከቡናል ወይ የሚለው ጥያቄ ነው። ቢረከቡንስ ምን ያህል ሊረከቡን ይችላሉ? ያንን ታሳቢ ማድረግ መቻል አለብን። ያ ካልሆነ አስበን የገባነው ጥቅም አስበን የገባነው ፕሮፊት ወይም ደግሞ የተነሳስተን የገባንበትን ሞራል ልናጣው እንችላለን። ያ ማለት ደግሞ ኮንሲኩዌንሲው ምንድነው? ቀጥሎ ወደ ሌሎች ስራዎች እንዳንገባ ያደርገናል። ይህን ነገር ታሳቢ ማድረግ መቻል አለብን። በተለይም በአዲስ መልክ ስራውን እንጀምራለን እያላችሁ ያሰባችሁ ሰዎች ወይም ደግሞ የገባችሁበት ሰዎች ኦልሬዲ ምንድነው እያያችሁት ያለው ነገር አለ። እውነታውን ልትናገሩ ስለምትችሉ ማለት ነው። ውስጣችሁ ስለሚረዳው ውስጣችሁ እያየ ያለ ቻሌንጆች ስለሚኖር ማለት ነው። በእርግጥ እነዚህን ነገሮች አይተን የገባን ከሆነ ምንም ችግር የለውም። ውጤታማ ነው፣ ትርፋማ ነው ብለን ልናስብ እንችላለን። ግን ውጤታማ ነው፣ ትርፋማ ነው ብለን የምናስበው ምን ሲሆን ነው? ያንን ፕሮዳክት አምርተን ለዛ ለተረካቢ ወይም ደግሞ ለተጠቃሚው በአግባብ ስናደርስና ባደረስነው አቻ መልስ ደግሞ ማግኘት ያለብንን ጥቅም ስናገኝ ነው። ይሄንን ታሳቢ ያላደረገ ማምረት ውስጥ የምንገባ ከሆነ ኪሳራ ውስጥ ነው የምንገባው። ከዚህ ከሳራ መታደግ የምንችለው ምን ስናደርግ ነው? 3 ነገሮችን ልንገራችሁ፣ ወይም ደግሞ እነዚህ 3ቱ ነገሮች ላይ ትኩረት ማድረግ ይጠበቅባችኋል። የመጀመሪያ ደረጃ ቀደም እንዳልኩት ስንት አወጣሁበት። ሁለተኛ ደረጃ ከማውጣት ያወጣሁበት እንዳለ ሆኖ የሚረከበኝስ በምን ያህል ዋጋ ይረከበኛል፣ ምን ያህል ጥቅም ይዤበት ወይም ደግሞ ምን ያህል ጥቅም አትርፌበት የሚለውን ነገር ታሳቢ እንድታደርጉ ፈልጋለሁ። ከዚህ ባሻገር ደግሞ በጣም አስጊውና አስፈሪው ነገር ምን ሊሆን ይችላል? ፕሮዳክቱን ምን ጊዜ ማገኘዋለሁ ወይ? ከስተመራችሁን ያለማመዳችሁት ነገር አለ። ያ ከስተመራችሁ የለመደው ነገር ከእናንተ ይጠብቃል። ነገር ግን እናንተ ሮ ማቴሪያል ወይም ደግሞ ግብአቱን በአግባብ የማታገኙ ከሆነ ወይም ደግሞ ተመጣጣኝ በሆነ ዋጋ የማታገኙ ከሆነ ስራችሁ ቀጣይነት ላይኖረው ይችላል። እዚህ ጋም እንቅፋት ሆኖባችሁ ሊያናድዳችሁም ሊያበሳጫችሁም ስራውንም እንድታቆም ሊጋብዛችሁ ይችላል። እዚህ ነገር ላይ በጣም ማጠንጠን መቻል አለባችሁ። ከዚህ ባሻገር ደግሞ ሌላም ጉዳይ አለ። 3ኛው ማለት ነው ኮምፒት የምታደርጉት ወይም ደግሞ አብራችሁት የምትወዳደሩት አቻዎች አሉ። ከፍ የሚሉም ከእናንተ ደረጃ በላይ የሆኑ አምራቾች አሉ። ይህምን ፔፐር ባግ የሚያመርተው አካል በ3 ከፍለን ልናይ እንችላለን። በዝቅተኛ አሁን እያወራው ባሉት ደረጃ ጀማሪ የሆኑና በትንሽ ካፒታል እየጀመሩ ያሉ ሰዎች አሉ። እንደምናየው በሶሻል ሚዲያ ላይ ይህን ያህል ፓኬጅ የሆኑ እቃዎችን መቀስን፣ መብሻ፣ መቁረጫ፣ ክር ምናምን ተብሎ በዚች አይነት ዋጋ ተብሎ ሲነገር እየሰማን ነው። ነገር ግን በዚች ዋጋ ጀምረን ምን ያህል መሄድ እንችላለን? ስራው ካፒታል ስላለን አይደለም። በእርግጥ በትንሽ ነገር ክሬቲቪቲያችንን ጨምረንበት የፈጠራ ችሎታችንን ጨምረንበት የራሳችንን ጉልበት ጨምረንበት የራሳችንን ሰዓት አቃጥለን ነገ የተሻለ ስራ መስራት እንችላለን፣ የተሻለ ትርፍ ማግኘት እንችላለን ብለን የምንሄድበት አማራጭ ሊኖረን ይችላል። ነገር ግን በዛው መካከል ይሄ እናንተ በዝቅተኛ ደረጃ ራሳችሁን የምታስቡ እንኳን ከሆነ ከእናንተ ደግሞ አንድ ስቴፕ በመካከለኛ ደረጃ አለው። አቅም ያለው ማሽኑ ከእናንተ የተሻለ ሮ ማቴሪያሉን ከእናንተ በተሻለ በአንድ ጊዜ ገዝቶ ስቶር ማድረግ የሚችልና ከዛ ስቶር እያወጣ እያመረተ ለከስተመሮቹ ማቅረብ የሚችል አለ። ከነሱም ደግሞ ከፍ የሚል በፋብሪካ ደረጃ በብዛት አምርቶ በብዛት በጥራት በዝቅተኛ ዋጋ በአንድ ጊዜ ገበያውን ወይም ደግሞ ማርኬቱን ዶሚኔት የሚያደርጉ አሉ። ከነዚህ ሰዎች ጋር እንወዳደራለን የምትገቡ ከሆነ በምን ያህል ደረጃ ነው ከነሱስ ጋር መወዳደር የምንችለው?
ከፕራይስ አንፃር እናንተ ብዙ ዌስት የምታደርጉት ወይም ደግሞ ብዙ የምታወጡት ነገር አለ። በፋብሪካ ደረጃ በአንድ ጊዜ ነው ብዙ ፕሮዳክቶችን ማውጣት የሚችለው። ብዙ ጊዜ ሊፈጅባችሁ ይችላል። እናንተ 30 ብር የምትሉትን የፔፐር ባግ ወይም ደግሞ 35 ብር ብላችሁ የምትሸጡትን ፔፐር ባግ በፋብሪካ ደረጃ የሚያመርተው ደግሞ በዝቅተኛ በ20 በ25 ብር አምርቶ ሊሸጥ ይችላል። እንዴት ብላችሁ ብታነሱ ኢምፖርት ሊያደርግ ይችላል፣ ማቴሪያሉን በብዛት ማለት ነው። ኬሚካሎች ራሱ አምርቶ ሊሸጥ ይችላል። እናንተ ደግሞ ፔፐሩን ራሱ የምትገዙት ከማን ነው? ከነዛ በከፍተኛ ደረጃ ፕሮዲውስ ከሚያደርጉ ወይም ደግሞ ከሚያመርቱት ሰዎች ነው ማለት ነው። ከነሱ ሮ ማቴሪያሉን ወይም ደግሞ ግብአቶቹን ገዝታችሁ አምርታችሁ ከነሱ እኩል እንሸጣለን ወይም ደግሞ ከነሱ ባነሰ ዋጋ ሽጠን ዋጋችን ማርኬቱ ላይ የተሻለ እንሆናለን ብላችሁ የምታስቡ ከሆነ እንግዲህ የራሳችሁ አስተሳሰብ ሊሆን ይችላል። ነገር ግን ቻሌንጆች ሊያጋጥሟችሁ ይችላል። ይሁንና ግን እንድትፈሩ አይደለም የምነግራችሁ። ማርኬቱን በደንብ አሰስ ማድረግ መቻል አለባችሁ። በደንብ ማጥናት መቻል አለባችሁ። በአሁኑ ሰዓት አንድ አነስተኛ የምትባለዋ ፔፐር ባግ ወይም ደግሞ ከስተመራችሁ አቅርቡልን ያላችሁ ፔፐር ባግ በምን ያህል ብር ይሸጣል? እኔስ በምን ያህል ብር ነው ማርኬቱ ውስጥ ገብቼ ሊሸጥ የሚችለው? እነሱስ የተሻለ ዋጋ ነው አልተጠቃሚውን መግዛት የሚችለው? ስለዚህ ከኔ ነው ከነዛ ሰዎች ነው መግዛት የሚችለው የሚለውን ታሳቢ አድርጋችሁ ማትገቡ ከሆነ ዛሬ ደስ ብሎን ወይም ደግሞ የተመረተውን ፔፐር ባግ አይተን ደስ ብሎን በመልክ ሊሆን ይችላል፣ በከለር በዲዛይን ሊሆን ይችላል፣ በሳይዝ ሊሆን ይችላል አይተን ስንገባ ደስ ሊለን ይችላል። ግን ውስጡ ገብተን ጥቅም ፈላጊዎች ነንና ጊዜያችንን አቃጥለን ገንዘባችንን አውጥተን የተለያዩ ኢኩዊፕመንቶችና ቱልሶችን ገዝተን ወደ ፕሮዳክሽኑ ሄደን ጊዜያችንን አቃጥለን ሞራላችንን የምናጣበት ሁኔታ ሊኖር ስለሚችል በስሜት እንዳንሄድ ምን ማድረግ መቻል አለብን? እስካሁን ያነሳኋቸውን ዋና ዋና ነጥቦች ትኩረት አድርጋችሁ ማየት መቻል አለባችሁ። እደግምላችኋለሁ፣ ከእናንተ የሚጠበቁትን ነገሮች ማለት ነው። በመጀመሪያ ደረጃ ፍላጎቱ ካላችሁና እዚህ ማርኬት ውስጥ ወይም ደግሞ ይህንን የፔፐር ባግ አመርታለሁ ብላችሁ ስትገቡ ገበያውን በደንብ ማጥናት መቻል አለባችሁ። አካባቢያችሁን ምን ያህል ሰዎችስ ያንን ፕሮዳክቴን ወይም ደግሞ ያመረትኩትን ባግ ሊረከቡኝ ይችላሉ የሚሉትን ኤስቲሜሽን ሊሆን ይችላል፣ አሰስመንት ሰርታችሁ ትንሽ ሰርቬይ ነገር እንኳን ሰርታችሁ መሄድ መቻል አለባችሁ። ዋጋሳ አቬሬጅ አስቀምጣችሁ ከምን ያህል እስከ ምን ያህል ድረስ ሊረከቡኝ ይችላሉ፣ ብዛት እስከ ምን ያህል ሊረከቡኝ ይችላሉ፣ እኔስ ምን ያህል ማትረፍ እችላለሁ የሚለውን ካላወቃችሁ ካመረታችሁ በኋላ ረንደም ሊሄዳችሁ ወደ ስራው ገብታችሁ ካመረታችሁ በኋላ ዋጋ የምታወጡ ከሆነ በጣም ሊያስቸግራችሁ ይችላል ማለት ነው። በተጨባጭ አሁን ገና ከጅምሩ ችግር እያጋጠማቸው ያሉ ሰዎች ስላየሁኝ ነው ይህንን ነገር ያነሳሁት። ያመረቱ ሰዎች አሉ፣ ማን እንደሚገዛቸው እንኳን አላወቁም። ምን አይነት ባግ እንኳን እንዳመረቱ ችግር ውስጥ ሊገቡ እየተንደረደሩ ያሉ ሰዎች ስላሉ የምናመርተውን ባግ ደግሞ ምን አይነት ባግ ነው? ለኬክ ቤት ነው ወይ? ለቡቲክ ነው ወይ? ምናልባትም አነስተኛ መካከለኛና ከፍተኛ ሳይዝ ያላቸው ባጎችን የምናመርትበትን ታርጌቱን ማወቅ መቻል አለብን። ለማን ነው ታርጌቱ? ወይም ደግሞ ዴማንዱን ማየት መቻል አለብን ማለት ነው። ማርኬቱ ላይ ምን አይነቱ ሳይዝ ነው የሚፈለገው? በምን አይነት ፕራይስ? እኔስ ምን ያህል ፈጅቼበት በምን ያህል ልሸጥ ነው እየሄድኩ ያለሁት የሚለውን ማትረዱ ከሆነ ያለምንም ጥርጥር ኪሳራ ውስጥ ልትገቡ ትችላላችሁ። ነገር ግን እነዚህን ነገር አውቃችሁ ተደርታችሁ አሰስመንቱን ሰርታችሁ አካባቢያችሁን በደንብ አጥንታችሁ የእያንዳንዱን ማቴሪያል ዋጋ፣ የማስቲሹን ዋጋ፣ የፔፐሩን ዋጋ፣ የመቁረጫውን ዋጋ፣ የክሩን ዋጋ እና የመሳሰሉትን የሚያስፈልጓችሁን ማቴሪያሎች ዋጋ አውቃችሁ የራሳችሁ ዋጋ አውጥታችሁ በስንት ሊረከባችሁ እንደሚችል ኤስቲሜሽን አኩሬት የሆነ ዋጋ ለማውጣት ሊቸግራችሁ ይችላል። ኤስቲሜሽኑን በዚህ ማዕከል ላይ ነው ሊሸጥ የሚሄደው ብላችሁ የምታዩ ከሆነ እና ደግሞ የጎንዮሽ ኮምፒት የምታደርጉት አብራችሁ የምትወዳደሩት አምራቾችን አይታችሁ የምትገቡ ከሆነ ደግሞ እንዳሰባችሁት በጣም ውጤታማ ልትሆኑበት የምትችሉት ማርኬት ነው። ይህም የሆነው ደግሞ ለምንድን ነው?
እንግዲህ እንደተባለው ሁሉም ሰው ፈላጊ ነው። በአሁኑ ሰዓት እንኳን በጥቂት ቀናቶች ውስጥ ምን እየታየ ነው? የሆነ ቦታ ሄዳችሁ የሆነ ዕቃ እንኳን ስትገቡ ፌስታል ስለተከለከለ ነው ማስቀመጫ እንኳን ማግኘት አልቻልንም የሚሉ ነገሮችን እያየን ስለሆነ ለነዛ ሰዎች የምታቀርቡላችሁ ከሆነ በጣም አሪፍ ነው ማለት ነው። እነዛም ሰዎች ምን ሊያደርጉ ይችላሉ? ዋጋው ከፍተኛ ካልሆነና መካከለኛ ከሆነ በዝቅተኛ ዋጋ የተሻለ ነገር የምታቀርቡላችሁ ከሆነ በቋሚነት ከስተመሮቻችሁ ሊያደርጓችሁ ስለሚችሉ እነዚህን ነገሮች አውቃችሁ ብትገቡ ብዬ እመክራችኋለሁ። የሚገባችሁ ነው። በተለይ ወጣቶች አሁን ቢዝነስ እየጀመርን ያሉን ሰዎች በትንሽ ነገሮች እንቅፋት የነገን ወይም ደግሞ ነገ ለመጀመር ያሰብነው ነገር ላይ ሞራላችንን የሚነካ ነገር፣ ያዝነውን ካፒታል የሚያጠፋብን ነገር ወይም ደግሞ የሚያባክንብን ነገር፣ ትርፋማ ካልሆንም ደግሞ የሚያናድደን ነገር ሊፈጠር ስለሚችል በጥንቃቄ ወደ ቢዝነሱ እንድትገቡ ነው ማለት ነው። ከገባችሁበት በተለያዩ ዳይሜንሽኖች አይታችሁ የምትገቡ ከሆነ ውጤታማ መሆን ስለምትችሉ እነዚህ ነገሮች ላይ እንድትጠነቀቁ። ስለዚህ እኔ ይሄንን ልላችሁ ነው። እናንተ ደግሞ ጥያቄ ካላችሁ ሐሳብ ካላችሁ ኮመንት ላይ ጻፉልኝ። ተያያዥነት ያላቸውን ነገሮች አቀርብላችኋለሁ። በምን አይነት ማቴሪያሎቹን እንዴት ማግኘት እንደምትችሉ የት ማግኘት እንደምትችላችሁ ልጠቁማችሁ እችላለሁ። መልካም ጊዜ